ዛሬ በአዲስ ነገር ነው የመጣሁት። በጣም ደስ ብሎኛል። መጥፋቴን ሰርፕራይዝ ላደርጋችሁ ነው። በዛ ላይ ደግሞ ምን ዛሬ ከምወዳት ከእህቴ ስጦታ ተልኮልኛል። አንዷ እህቴ ስሟን ቀድሜ አልናገርም እና ስጦታ ተልኮልኛል። የጠፋሁበት ምክንያት ደግሞ የተለያየ ስራዎች ያው እየጀመርኩ ነው እየሰራሁም ነው። ያው ስራ ላይ ነኝ ታውቃላችሁ። ዝቅ ብሎ መስራትን እኔ አልንቅም፣ እሰራለሁ ማለት ነው። ግብርን ፈርቼ እንቁላል በዘንቢል እያዞርኩ ነው። ለውጥ አይደለ እንዴ? 100,000 ብር እኔ የ200,000 ብር ሱቅ ሳልከፍት 100,000 ብር ግብር ከሚመጣብኝ በዘንቢል ይዤ ወይም በመዘብዘፊያ ይዤ እንቁላሌን መዞር ይሻላል ብዬ ነውና ስራ ጀምሬ ነው። እና ያው ስራውን ጉድ አሁን ሰሞኑን ቀዝቀዝ ስላለ ወደ እናንተ መጥቻለሁ። እናንተ ናችሁ የናፈቃችሁኝ። እግዚአብሔርን በጣም ጠፍቻለሁና ሞራን የሚባል ነገር አለ ስትጽፉ ማለት ነው። ሚዲያን ስትለማመዱት ሁሌ ስሩ ይላችኋል ቪዲዮ። ከሚዲያ ስትጠፉ ደግሞ እንደ አዲስ ትሸማቀቃላችሁ ለመምጣት ማለት ነውና የኔ ውድ እህቶቼ አታሳፍሩኝም። ሰብስክራይብ አድርጉኝ። እንደዚሁም እንትን ሰዓት ቀንሶብኛል። እንትን የተነስቷም የዶላር ምልክቱ ተነስቷን ባጭሩ ማለት ነው። እየተከፈለኝ አይደለም፣ እብን የቆጠረው ዶላር እየተከፈለኝ አይደለም ስለተነሳ እና ላይክ አድርጉልኝ፣ ሼርም አድርጉልኝ። አዳዲስ ቪዲዮ በዚህ ለቃለው። መቼም እኔ የሚጠቅም ነገር ነው ሼር ማድረጋችሁ። ኢትዮጵያ ውስጥ ያለውን ነገር ለእናንተ ይጠቅማን ያልኩትን ነገር ይዤላችሁ ልመጣ ዝግጅት ጨርሻለሁ እና ዛሬ የመጣሁበትን ነገር ልንገራችሁ። ደስ ብሎኛል ጊዜ ቁሜ ማለት ነው። ቁሜ ነው ካሜራው እንዳንስ እንጂ ቁሜ ነው ማሳያችሁና ወይኔ እናቴ ተበተነ። እህቴ እትናይት ትባላለች። ይኸው እዚህ ጋር ፎቶዋን አስቀምጫለሁ። መቤቴን አመስግኑልኝ። ቸሮ መድኃኒዓለም እጥፍ ይስጥሽ፣ የማያልቀውን እንጀራ ይስጥሽ፣ ለልጆችሽ እናት ያድርግሽ፣ ረጅም እድሜ ጸጋ ያወርስልኝ የኔ ውድ እህት። እውነት ለመናገር የእናቴ ልጅ እንደሷ አትሆንም ማለት ይችላል። የእናቴ ልጅ ስወልድ ሰራተኛ ቀጥራ ስፖርት ሰራ፣ ጫማ ካስፈለገ ጫማ፣ በቃ እኔ እንጃ ገና ሰው አልወልድ ጀምሮ ሰራተኛ ነኝ የምቀጥርልሽ የምትታረሽው እያለች እንደ እናት ከጎኔ ሆና እስካሁን ከስከዝችው ያለችው ሰዓት በመከራዬም በደስታዬም ከጎኔ ያለችው እህቴ ናት። እትናይት ትባላለች እና ባለሽ ሁላችሁም ጸሎት አድርጉላት። እውነት በሰላም ለሀገርሽ ያብቃሽ፣ የልጆችሽ እናት ያድርግሽ፣ መልካም ስራሽን በልጆችሽ አግኙ። እውነት ለመናገር የትም አሜሪካንም ይሁን አውሮፕላንም ይሁን ዱባይም ይሁን ባህሬንም ይሁን ሳይለፋ የሚመጣ ብር የለም። ልፋት እናውቀዋለን። ቁጭ ብለን የትም አሜሪካንም ቢሆን ያላየነው ሀገር እስከምናየው ይናፍቃን እንጂ ቁጭ ብሎ የሚመጣ ነገር የለም። ሁሉም 24 ሰዓት ለፍቶ ካለው ላይ ግማሹን ነው ለሰው የሚያካፍለው እንጂ ተርፎት ኑሮት አይደለምና እሷ ደግሞ የልጆች እናት ናት። ብዙ ነገር አላት። በዛ ላይ ከልጆቿን ከቤተሰቦቿን ከእህቶቿም ከወንድሞቿም በላይ ለበአዳ ነው የምትኖረው እሷ። ለበቃ ለማንኛው እኔ ካወቅኳት ጀምሬ ራሱ እኔ መቤቴን እኔ እንጃ እኔ ይሰለሷ ተናግሬ ወይ ባባ ያምረኝ በሷ ነው ወይ ባቤት ማቀው፣ ሰራተኛ ቢያምረኝ በሷ ነው ሰራተኛ ማቀው፣ ጸጉሬ ተበጣጠሰ ስላለ ጸጉሬ ተጨንቃ፣ ሰውነቴ ሲከሳለ ሰውነቴ ተጨንቃ፣ እኔ እንጃ በምን ቃላት እንደማመሰግናት እኔ ቃላት አጠርኩላት። የኔ ውድ ኑሪልኝ፣ እወድሻለሁ 29,000 ሰብስክራይብ አለኝ። በእነሱ ስም በወዳጆች ስም በጣም አመሰግናለሁ። እግዚአብሔር እጥፍ የማያልቀውን እንጀራ ይስጥሽ። በሰጠሽው ልክ እግዚአብሔር ይተካለሽ። ለኔ ብቻ እኮ አይደለም ለሌላም ሁሉ ሰው ልካለች። በዛ ላይ ስታረግዥ ብላ አሁን ፀጉሬ ተነቃቀለ ስላት፣ ያው እንግዲህ ብዙዎቻችሁ ታውቃላችሁ ስንወልድ ፀጉራችን በጣም ይነቃቀላልና የኔ ፀጉሬ በጣም እየተነቃቀለ እየሳሳበኝ ነው ስላት የላከችልኝ ልንገራችሁ ላሳያችሁ። ህዩ ከስልኩ ባታረፈ ቪታሚን ዲ ኢትዮጵያ ላይ ስንት ብር እንደሆነ እናውቀዋለን። ቪታሚን ዲ ኢትዮጵያ ላይ አንድ ፓናዶል ስንት ብር እንደሆነ እናውቀዋለን። ህዩት የኔ ዶክተር የኔ ሐኪም እንደገና ለወደፊት ደግሞ ብታረግሽ ብላ ያዘዘችልኝ ገና ለማርገዜም ሐሳብና ጭንቀት ውስጥ ናት ማለት ነው። እና ይሄ ማን ያደርጋን? እግዚአብሔርን እኔ እንጃ። የሰው ፍቅር ይስጣችሁ።
ማርያምን የሰው ፍቅር ይስጣችሁ፣ የሰው ፍቅር ይስጣችሁ። እውነት እኔ ምን መልካም አድርጌላችሁ እንዴ አላቅም። እኔ ምን ባደርግ ነው የእናንተን ውለታ መመልሰው? እኔ ምን ባደርግላችሁ ነው ማለት ነው? ለእንደዚህ አይነት ሰዎች ምን ባደርግ ነው የእነሱን ውለታ መመለስ የምችለው? እግዚአብሔርን ደምሽን ቀጅና ስጭ ለግሽ ብባል ወደኋላ የማልለው ሰዎች ቢኖር በእነዚህ ነው። በቃ በህይወት የማይደራደሩ እንደማለት እኮ ነው። ለኔ ህይወት፣ ለኔ መቆም፣ ለኔ ጤና፣ ለኔ ልጅ ወልዶ ለማቀፍ ያላቸው ጉጉት ይሄን ያክል ነው። እግዚአብሔር ደግሞ የስውሯ ማርያም የነገርኳትን ሰምታኝ በእናንተም ፊት በሷን ፊት በደስታ ታቆመኝ። ይሄን ብቻ ነው የምለው፣ ሌላ ምንም አይደለምና በጣም ደስ ብሎኛል። ስልካችንን እናወጣዋለን። ሳምሰንግ ጌላክሲ A17 ነው። ሳምሰንግ ጌላክሲ A17 ነው። ጂቢው ራሱ 8 በ28 128 ጂቢ ነው። 128 ጂቢ በ8 ነው። ኢትዮጵያ ውስጥ ማለት ነው የማይረባው 64 ጂቢ 64 ጂቢ ነው። ራሙ 64 ጂቢ ማለት ነው 20 ሺህ ብር ነው የተሸጠ ያለው። 20 ሺህ ብር ማለት ነው 20 ሺህ ብር። እንግዲህ እናንተ ገምቱት። በዛ ላይ ኦሪጂናል መሆኑ በዛ ላይ በቃ ሁሉም ነገር ወይኔ እህቴ እኔ ላንቺ ይው ከበርማ ገዝቼለታለሁ። እግዚአብሔር አንደበት የለኝም። እግዚአብሔር እጥፍ አድርጎ ይስጥልኝ። ይኸው እዚህ ጋር ካርቶን ላይ ራሱ ማለት ነው ተሳሳት ላሳያችሁ። 17 ሳምሰንግ ዘግዝቆ ነው የሚያሳያችሁ። ይኸው እንደዚህ ይኸው ሲያምር ስልክ ቤት ራሱ ኳሊቲነቱ እያሉኝ ማለት ነው ኳሊቲነቱ እያሉኝ እና ስማርት የሆነ ስልክ ነው የላከችልኝ። ለዩቲዩብ ብላ ነው ከሚዲያ ላይ ሲጠፋ እርግጠኛ ነኝ አሳስቧት ነው የላከችልኝ። አንዱ ስልኬ ሰራተኛ ቀጥሬ ሳለ ተሰርቆብኝ ነበር። ያንንም እሷ ናት የላከችልኝና ሰራተኛ ቀጥሬ ተሰረቀብኝ ማለት ነው። አንድም ደግሞ ኸባሪም ያመጣሁት ነበር አለ አሁን ድረስ አልተሰራም፣ ስክሪን ፈሶ ማለት ነውና እኔ ምን አውቃለሁ። እግዚአብሔር ይስጥልኝ፣ አንደበት የለኝም። እግዚአብሔር በልጆች ያገኘው። ውድ እህቶቼ ወደ ሀገርም መምጣት ለምትፈልጉ ከሀገርም ለምትወጡት እግዚአብሔር መልካሙን ነገር ይስጣችሁ፣ የሰው ፍቅር ይስጣችሁ ማለት ነው የምፈልገው። እስኪ ኮመንት አስተያየታችሁን ጻፉልኝ። ሰለምን ቪዲዮ እንድሰራላችሁ የምትፈልጉት ስራ፣ አብዛኞቻችሁ ስራ ነው የምትጠይቁ። ኢትዮጵያ ልመጣ ነው ምን ልስራ ነው የምትሉትና መታችሁ ቀጥታ ብራችሁ እንዳታጠፉ አደራ። ምክንያቱም ኢትዮጵያ ውስጥ ግብሩን አትችሉትም። የ3 ወር የቤት ኪራይ ከፍላችሁ ግብር በየ3 ወሩ ነው። ምንም ስሩ ምንም በየ3 ወሩ ነው ግብር የምከፍሉት። ስለዛ መጀመሪያ ብራችሁን አሮጣችሁ ከሆነ ቦታ ላይ ከመጣል ይልቅ ወይ አንድ ሰው የተለወጠ ሰው አይታችሁ ልክ እንደሱ ሆናለሁ ብላችሁ ያላችሁን ብር እንዳትወረውሩ፣ ቀስ ብላችሁ ከትንሽ ነገር ተነሱ። ሀገሩን ኑሮውን ተለማመዱት መጀመሪያ። ከዛ በኋላ እናንተ በሚያዋጣችሁ ስራ ላይ ተሰማራችሁ። እንደኔ ኦንላይን ስራ አሁን ለምሳሌ እኔ እንቁላል በየሱቆች አሁን ለምሳሌ ቆይ ላሳያችሁ። ራችሁ መታችሁ ደግሞ ስራ ሲጀምሩ ማለት ነው ውዶች። አሁን እኔ እንቁላል እንደዚህ ነው የማከፋፈለው። በብዛት ስታዘዝ በትላልቅ ካርቶን በመኪና ወስደዋለሁ። በትናንሽ ለምሳሌ 90 100 ስታዘዝ ግን በዚህ ነው የምወስደው። ለምሳሌ ይቺ እንቁላል ናት እንግዲህ 26 ብር ሱቅ ላይ የምትሸጠው። ይቺ እንቁላል ናት 26 ብር ሱቅ ላይ የምትሸጠው ማለት ነው። እኔ ከወሎ ነው ከላሊበላ ነው የማስመጣው። የላሊበላ እንቁላል ደስ የሚለው ነገር ተመርጦ ነው የሚገዛው። ስትገዙት እዛ ደቃቁን ትታችሁ ወፋፈር ነው የምትገዙት። እና ለምሳሌ ሱቅ 25 ከሆነ ከ26 ብር ነው የሚሰጡት ያበሻውን ማለት ነው። ለሱም የኛ ኦሪጂናል ነው የወሎ፣ የነሱ ደግሞ ዲቃላ ነው። እኔ ግን የምሸጠው አሁን እነዚህን በ24 ብር ነው። በ24 ብር እሸጣለሁ ማለት ነው እየዞርኩኝ። ምክንያቱም አንደኛ ሰው ከሱቅ የ2 ብር ቅናሽ ለምሳሌ 10 ቢገዛ 2 ብር ማለት ቀላል አይደለም፣ ብዙ ትርፍ ያገኛል። ሁለተኛ ደግሞ ኦሪጂናል ነው፣ በራሴ ተማምኜ ነው። እርግጥ መጥፎ ጎረቤት ካላችሁ መጥፎ ነው ጎረቤቴ። እርግጥ አሁን
ተራርቅ ያለው እግዚአብሔር ይመስገን እንጂ ሰው ትመልስብኛለች። እኔ ስሸጥ ስነግር ስሯሯጥ ስጣደፍ ምናምን ብዙ ሰው ቢዚ ሲያደርገኝ በስራ ምክንያት እሷ ትቀናለች ስራ ስለሌላትና የተበላሸ እንቁላል እኮ የምሸጥ ምናምን እያለች ትመልስብኛለች። ብዙ ሰው ነግሮኛልና ከዛ አንጣር እግዚአብሔር ይመስገን ማንም የሚረብሸው እግዚአብሔር እስኪ እና ከዛ አንጣር እኔ አሁን በየሱቆቹ በየወተት ቤቱ ምናምን አከፋፍላለሁ በ24 ብር ማለት ነው። ኖርማል ከቤት እንኳን ቢመጡ 24 ብር ነው የምሸጥላቸው ማለት ነው። 90 እንደዚህ አሁን ጾም ሲፈታ ጾም መያዣ በጣም ነው የሚሸጠውና 9,000 ብር 10,000 ብር አትርፋለሁ ከአንድ ሳጥን ላይ ነው የምነግራችሁ። እንግዲህ ያነ ከአንድ ሳጥን ላይ ሰባራውን አንስቼ የተበላሸ አንስቼ 9,000 8,000 10,000 ታተርፋላችሁ። ያ እንግዲህ አተረፍኩ ማለት ሱቅ ብከራይ ወይም ፍቃድ ባወጣ ትርፉን አላውቀውም። ምክንያቱም ግብር በየ3 ወሩ ከፍላለሁ። በዛ ላይ ደግሞ የቤት ክራይ ቢያንስ እንኳን ትንሽ የሱቅ ተብላ በአሁን ሰዓት 20,000 ናት። 20,000 የቤት ክራይ ከፍላለሁ። ስለዚህ ግብር ደግሞ አንዴ ሲመጣባቸው የቤት ክራይ አይመጣጠንም ማለት ነው። እና ለዚህ ነው ማን ነው ሀገራችሁ ስትመጡ ብራችሁን እንዳታጠፉ ማለት ነው የምፈልገው። ብራችሁን እንዳታባክኑ። ምንድነው ቡና እያለ ነበር አፈላለታለሁ። እና ሀገራችሁ ስትመጡ ብራችሁን አታባክኑ። ከትንሽ ነገር ስራ ምናምን ጀምሩ። ሱቅ ምናምን አትከራዩ። ከተከራያችሁ ደግሞ ወይም እንደዚህ ኦንላይን አሁን እኔ ለወደፊት ምን አሰብኩኝ እግዚአብሔር ተጨምሮበት ሰፋ ያለ ቤት ተከራይቼ አንዷን ክፍል እቃ ቤት አረጋትና እንደዚህ በኦንላይን ይሸጣለሁ። በቃ እቃም እየጨመረ ነው። ትናንት የገዛችሁትን ዛሬ መግዛት አትችሉም። በጣም ከባድ ነው አሁን ላይ ያለው የኢትዮጵያ ይሄ ነው ብዬ ብነግራችሁ የባሰ ባላችሁበት በስደት በስቃያችሁ ላይ መሸማቃቀን ስለሚፈጥር ሁላችሁም መታችሁ ስታዩት የዛን ሰዓት ትረዱታላችሁ ብዬ ነው እንጂ ኢትዮጵያ እንደዚህ ነው ኑሮ እንደዚህ ነው ስል እኛም እየኖርን ነው። ከኛ የተሻለ ኑሮ አትኖሩም። በዛውም ደግሞ መታችሁ ቁጭ አትሉም። የተለያየ ስራ ትሞክራላችሁ ኑሮን ለማሸነፍ። እኔ ኢትዮጵያ ውስጥ ከገባው 3 ዓመቴ አንጨርሻ 4 ይዣለሁ። ግን የተለያየ ስራዎች እየሞከርኩ ነው። እግዚአብሔር ይመስገን እጄ ባዶ አልሆንም። ቢያንስ ከወንድ አልጠብቅም። ቤተሰቤን መርዳት ብፈልግ አውጥቼ መርዳት እችላለሁ። መልበስ ብፈልግ አውጥቼ መልበስ እችላለሁ። መሄድ ብፈልግ የፈለኩበት ቦታ አውጥቼ መሄድ እችላለሁ። የሰው እጅ አልጠብቅም። ያ ማለት ደግሞ ኢትዮጵያ ውስጥ ትልቅ ነገር ነው። ትልቅ ማለት ነው እና ይህን ማለት የምፈልገው ዛሬ በዚህ ቪዲዮ ነው የመጣሁት። በሌላ ቪዲዮ እስከምመጣ ድረስ ሼር፣ ላይክ፣ ሰብስክራይብ አድርጉኝ። እህቴን አመስግኑልኝ። በትልቁ የምስጋና ኮሜንት ነው ዛሬ የምፈልገው። የኔ ውዶች ስለ አረብ ሀገርም ስለምትፈልጉት ነገር ኮሜንት አድርጉልኝ። እህታችሁ በቅንነት መልስላችኋለሁ። ቻው